አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የምሬን ነው። ከትንሽ ደቂቃዎች በፊት ማለት ነው እነ ሀይሚዬና ብሩኬ ሳይመጡ በፊት በቃ ቀሩ ማለት ነው ምናምን ብዬ የሆነ ቪዲዮ እየሰራሁ ነበር ማለት ነው። ከዛ ኖቲፊኬሽን ሲገባልኝ እንዴ የሀይሚ ቤት ነውና ቪዲዮውን አቋርጬ ምናምን ማለት ነው ገና እየጀመርኩ ነበርና ቪዲዮውን አቋርጬ እስኪ አንዳንድ ነገር ልበላችሁ። ዛሬም ከቀሩው ብዙ የጨረቃ ፋሚሊዎች ይጨነቃሉ ምናምን ብዬ በዛ አንዳንድ ነገሮችን እያልኳችሁ ነበርና ልክ ሜሴጁ እንደደረሰኝ በቃ ቶሎ ብዬ ነው ዘግቼ ወደ ሀይሚ ቤት ሄድኩት ማለት ነውና በፍጹም ይመጣሉ ብዬ አልጠበቅኩም ነበር። ባልጠበቅኩት ሰዓት ከቻሳሉልን እንግዲህ ማለት ነው ሀይሚዬና ብሩኬ ባለቀ ሰዓት መተውልናል ማለት ነው። እና ብሩኬ ወንድማችንም በምን ምክንያት እንደዘገዩ ምናምን ነገር ተናግሯል። እና በጣም ነው ደስ ያለኝ ማለት ነው። ተናፍቀው ነበር፣ የምር ተናፍቀው ነበር። ቢስሚላ ዛሬም ሊደግሙት ነው በቃ ዛሬም አይመጡ ምናምን ነገር እያልኩኝ በጣም እንትን ደብሮኝ ነበር ነው የምላችሁ። ወይኔ እኛ ግን ምን ይሻለናል? የምሬን ነው። ብዙ ሰው ያየው ነው ጨረቃ ፋሚሊዎች በቃ ላይመጡ ነው በቃ ሊቀሩ ነው ምናምን እያላችሁ ብዙዎቻችሁ የተጨነቃችሁ ነበርና እኔ በቃ ዛሬ አልተመቻችሁ ነው በቃ ነገ ከሰዓት አካባቢ ፎቶ ምናምን ይለቁ ይሆናል ምናምን ብዬ ነበር። በዛ መንገድ ነበር ያሰብኩት ማለት ነው። ለማንኛውም እንግዲህ ደስ በሚል ነገር መተውልናል። ዛሬ ደግሞ ትናንት እንደዛ ሲል ብሩኬ የሆነ በዚህ እንትን አልነበረም የጠበቅኩት ማለት ነው። ማለት ሌላ ያሰብኩት ነገር ነበረ ማለት ነውና ካሰብኩት ጋር ተቀራራቢ ነው ይሄም ግን ማለት ነውና ግምቴ ብዙም አልተሳሳትኩም ማለት ነው። እና በጣም ደስ የሚል ነገር ነው። አብረው ሊኖሩ ነው ሀይሚና ብሩኬ ማለት ነው። እንኳን ደስ ያላችሁ። የብዙዎቻችን ፍላጎት ነበረ። ምክንያቱም ውዶችዬ ራሳቸውን ጠንቅቀው የሚያውቁ ልጆች ናቸው ማለት ሌላውን ተውትና አዲስ አበባ ላይ ከባድ ነው ውዶቼ። አንዲት ሴት ልጅ ብቻዋን ተከራይታ ምንም እንኳ እንደምታዩት ነው ሁሉም አሁን ተፍ ላይ ነው። ወንድሞቿም የሀይሚዬ ወንድሞችም እና ብርሽ ምናምን ለራሳቸው ተፍ ላይ ናቸው። ከካሜራ ጀርባ ያው ባለው ነገር ይገናኛሉ ምናምን ያው እህት ወንድም አይደሉ ይገናኛሉ ምናምን ግን ሁሉም ከጎኗ ናቸው። ሞርዛን ብሩኬ አብሯት ነው እንትን የሚለው ማለት ነው ብዙውን ጊዜ የሚያሳልፈውና አብረው ነው የሚያሳልፉት ብዙውን ጊዜ ግን ለማደርም ቢሆን እንኳን ይከብዳል። በአዲስ አበባ ላይ ይከብዳል እና ለኪራዩም ለሁሉም ነገር በጣም አሪፍ ነው ማለት ነው። አንድ ላይ መሆናቸው በጣም ደስ የሚል ነገር ነው እና ውዶችዬ ሌላው ደግሞ ካብሯቸው የሚኖር እንግዲህ ወይ ፍፄ ነው ወይ ሀብ ነው እንዳልን ሀብ አይሆንም፣ በፍጹም አይሆንም። ፍፄ ወይ ደግሞ ማን ነው ብላችሁ ትገምታላችሁ? አብሯቸው የሚኖረው አይ ቲንክ ፍፄ ነው ብዬ ነው የማስበው። ወይ ደግሞ ሚፍታህ ይሆን እንዴ? ከዚህ በፊት አብሬ ነው የሚኖረው እያለ ሲፎግረን ነበር። እና ወደችዬ ከሁለት አንዳቸው ናቸው ብዬ ነው የማስበው። ሀብ እንዳለን ሀብ አይሆንም ጭራሽ። አንደኛ የራሱ የሆነ ስራ አለው ሀብ እንትና ቡታጅራ ላይ ሚስቱም አለች። እሱ በጭራሽ አይሆንም በጭራሽ። ማለት የሆነ መከታው ምናምን አይነት ሲል የሁሉም መከታዎቹ ናቸው ግን አለ አይደል ወደዛ ወሰርኩት እንጂ በፍጹም እሱ አይሆንም። ግን የኔ ግምት እንደ ፍፄ ወይም ደግሞ ሚፍታህ ነው ብዬ አስባለሁ። ምናልባት ከሁለት አንዳቸው ማለት ነው። እና እንደዛ ነው ብዬ የማስበው። ከሁለት አንዳቸው ነው የሚሆኑት አብረው አሉ ማለት ነው። በጣም ደስ ይላል። የምሬ ነው በጣም ደስ ይላል። እንዴ ሁላቸውም በቃ በጀማ ምናምን ምንም ነገር ስጋት የሚፈጥረባት ነገር የለም። ሀይሚዬ ላይም ሴፍቲ ናት በቃ እና ለሁሉም ነገር በጣም ደስ የሚል ነገር ነው ማለት ነውና በጣም ደስ ብሎኛል አብረው በመሆናቸው ማለት ነውና ይመቻችሁ ሀይሚዬና ብሩኬ። ዛሬ እኔና ሀይሚ አዲስ ጎጆ ወጪዎች በሉን ቤቱን ፏ አድርገን በቻልነው አቅም ብዙ የሚጎሉት ነገሮች አሉ። ወደፊት የምናሟላለን ከፈጣሪ ጋር አብረን ብንኖር ይበልጥ ሞር ብዙ ነገራችን መቀራረባችን እየጨመረ ይሄዳል። ለሀይሚ አልነገርኳትም። ለሀይሚ ምንም የነገርኳትም ያስፈቀድኳትም ነገር የለም። ከሀይሚ ጋር ልኖር ነው። ወደ ዋናው ቁም ነገር ስመጣ ከሀይሚ ጋር ልኖር ነው። ቤቱ በጣም ተመችቶኛል። አሳያቸው። G+1 ነው ቤታችን። ሙሉ ግቢ ነው የተከራየሁት። ቅመሜም ይህንን ነገር ስለማታውቅ እሺ ብላ በጸጋ እንደምትቀበለን ተስፋ
ዋው እንዴት አባቱ ነው የሚያምረው እናንተ። ማሻአላ ማሻአላ በጣም ደስ የሚል ነው ወላሂ በጣም ደስ ይላል። ቤቱ በጣም ነው የሚያምረው የምሬ ነውና ብሩኬ ኧረ ብሩኬ እኮ ይለያል እኮ የምሬ ነው። ምንም ነገር ብሎ የተወው ነገር ያስቀረው ነገር የለም። ምንም ነገር ብሎ ከፈጣሪ በታች ፈጣሪም በቃ የውስጡን ንጹህነት ስለሚያውቅ ሁሉ ነገር ያሟላለታል ምናምንና ከዚህም በላይ ስኬት በስኬት ያድርጋችሁ። በጣም ደስ የሚል በቃ ብሩኬ የተግባር ሰው ሁሉ ነገር በተግባር ነው። በቃ በተግባር ሰርቶ ማሳየት እንደዚህ ነው። በቃ ከልባችሁ ወንድ ማለት እንደዚህ ነው። ሁሉን ነገር በተግባር ማሳየት ሁሉ ነገር ላይ እኔ እንጃ አላቅም። በጣም ጀግና ነክ በቃ አንተ ማለት ነውና አስባችሁታል። እቃው ደግሞ ትናንት የጠፉት ለካ ለዛ ነው ታውቃላችሁ። እቃ እያጋጋዙ ነበር ማለት ነው። በጣም እኮ ይከብዳል። በጣም ድካም ነው እንዴ። እሱን እንደውም ቀለል አድርጎ ነው ያወራው። እና ብዙ ጊዜ ኪራይ ቤት ሲባል ምናምን በጣም ደስ የማይለኝ ነገር ማለት ነው እቃ ማጓጓዙ ምናምን የሆነ ያ ቤት ካልተመቻችሁ ምናምን ከአንዱ ወደ አንዱ ማጓጓዝ በጣም ነው የሚያስጠላው። እና እሱ ነገር በጣም ይከብዳል ውዶች። እንደምታስቡት ቀላል አይደለም። ያው ታውቃላችሁ ያስባሉ አብዛኞቻችን እናውቃለን። አብዛኞቻችሁ ታውቃላችሁ። እንኳን በኪራይ ኑሬ አላውቅም። በነገራችን ላይ ግን በሰዎች ሳይ በጣም ነው የሚደብረኝ ማለት ሳስበው ራሱ ይደብረኝ። አሁን ሌላ ቦታ ምናምን ለመኖር አስብና የሆነ ራቅ ብዬ ምናምን አንዳንዴ የሆነ ፍላጎት ሲመጣባችኋል። ግን ኪራይ የሚባል ነገር ሳስብ በጣም ነው የሚያስጠላኝ። እንትኑ ማለት ነው ማጓጓዙ ምናምን በጣም ነው የሚደብረው። እቃ ማጓጓዙ ምናምን ማለት ነውና ብሩኬ እንግዲህ ሁሉን ነገር አሟልቶ እንደዚህ አድርጎ ፎቶቸው ምናምን አድርጎ ኧረ ቢስሚላህ እኔ እንጃ ይለያል እኮ ብሩኬ ይለያል። በቃ ቅመሜን ለማስደሰት በቃ የሚያደርገው ጥረት እኔ እንጃ አላቅም። የምሬ ነው ከቃል በላይ ነውና ፈጣሪ ይጠብቅህ ወንድሜ ይጨምርልክ ነው የሚባለውና ከሰው አይን ይጠብቃችሁ የኛ ድምቀቶች። በጣም ነው ደስ የሚለው። ሀይሚዬም እንግዲህ እንደምታያት ማመን አቅቷታል እንዴ ፍርዷ ነው። እና ደግሞ በዚህን ጊዜ ደግሞ በጣም ብዙ ነገሮችን ለማስተካከል እየሞከርኩኝ ነው። እንዳልኳችሁ ሰላም ለማምጣት በጣም እየጣርኩኝ ነው። እንደዚህ ደስተኛ ሆኖ ለመኖር የቻልኩትን ሁሉ እያደረግኩኝ ነው። ቆይ ጠብቁኝ ታገሱኝ እያልኳችሁ ነበር በቪዲዮዎች ምናምን አይደለ። እንግዲህ እግዚአብሔር ያውቃል። ቅመሜንም ሪያክሽን በሰፊው ምናይ ይሆናል። እንጠብቃታለን። እስከዛው እኔ እንግዲህ እንዴት ፀሐይ ልሙቃር በረንዳ አለን እኮ አሁን እኮ ሰፊ ግቢ አለን እና ወንድሜም ቴንኪው እኛም ብለህ እኛ ጋር ለመሆን ስለወሰንክ ማለት በጣም ትልቅ ስለሆነ ቤቱ ሁለት ሰው ይከብዳል። የሃይሚንም ክላስ ጽድት አድርገነዋል። አድርገን እንጠብቃት። በጣም ደስተኛ ትሆናለች ብለን ተስፋ እናደርጋለን። የእኔንም ክላስ ጽድት አድርጌዋለሁ። የወንድማችንንም ክላስ አድርገነዋል። በቃ በጣም ደስ የሚል ቤት ነው። ማንንም መቀበል የሚችል ቤት ሆኗል አይደለ? ኤኒ ሰው ጓደኞቻችንን መሰብሰብ ችለናል። ማለት አንድ ላይ ሰብስቦ ሁሉንም ነገር በደስታ ማሳለፍ እንችላለን ብዬ ተስፋ አደርጋለሁ አይደል? የመጀመሪያዎች ሆነናል ደፍረን አይደለ? እግዚአብሔር ይመስገን ይጠብቀን። ወደፊቱንም እንግዲህ የሚጎሉትንም ነገሮች ለማሟላት ያው ከጊዜ ጋርና ከእግዚአብሔር ጋር ከቅመም ጋር እየተናበብን ሁሉንም ነገር ሴታፕ ለማያሳይዝ ሞክራለሁ። ሀ ብለን ጀምረናል። መጨረሻው ምንድን ነው? የሀ ፐኗ ሀ ብለን ጀምረናል። ፐ ብሎ ያስጨርሰን ፈጣሪ አይደል? ኤ ብለን ጀምረናል። ዜድ ብሎ ያስጨርሰን ማለት ነው። ከምንም በላይ ለሰው ልጅ ሰላም ነው፣ ፍቅር ነው። ፍቅር ካለ ሰላም ካለ ሁሉም ነገር ምቹ ነው። በቃ ምቹ ነው ሁሉም ነገር ማለት ነውና ደስ ይላል። በቃ እንደዚህ መረዳዳት፣ መተሳሰብ፣ ይሄ መጨቃጨቅ ምናምን ነገር አያስፈልግም። ከዚህ ላይ ሁለታችሁም በቃ ሰው እያደገ ሲሄድ ዶቼ አይምሮም እያደገ ነው የሰው ልጅ የሚሄደው ማለት ነውና አይምሮአችን እያደገ በሚሄድ ሰዓት ደግሞ ያስተሳሰብ ክህሎታችን እየዳበረ እየሰፋ ነው የሚሄደው እና በዛን ሰዓት ደግሞ ሰው ምንድነው ከበፊቱ ከድሮ ማንነቱ እየተሻሻለ ነው የሚመጣውና ውዶቼ ሀይሚዬና ብሩኬም ከዚህ በፊት ያለፋችሁበትን ወይም ያጠፋችሁትን ሚስቴኮች እነሱን ነገር እያጠፋችሁ እያጠራችሁ ወደፊት የሚበጃችሁን ነገር ወደፊት ይጠቅመናል የምትሉትን ነገር በፍቅር በመተሳሰብ በመረዳዳት መጓዝ ነው ያለባችሁ ማለት ነውና ቀላል እየጣርክ ነው ብሩኬ። በጣም ደስ የሚል ነገር ነው። በጣም አሁን ላይ እኔ እንጃ ብሩኬ ኧረ በቃ እየሮጠ ነው የምላችሁና አላህ ያግዛችሁ። በጣም ደስ ይላል እና
ፈጣሪ መንገዳችሁን ሁሉ ቀኝ ያድርግላችሁ ነው የምላችሁ። ያው እኔም እንግዲህ እንደ ብሩኬ መራቂ ብዙ ጊዜ መመረቅ ደስ ይለኛል እና ፎቶአቸውን ደግሞ አይታችኋቸዋል። በጣም ነው የሚያምረው እና እየኮተኮታችሁ ነው ያሳደጋችሁና አለና በጣም ነው ደስ የሚለው። እውነት ነው። በቃ እያየናችሁ ያደጋችሁ ልጆች ናችሁ። እያየናችሁ ብዙ ነገር ያስተማራችሁ ናችሁ። የትንሽ ትልቆች ናችሁ። እኛን እስከ ማስተማር ድረስ ከእናንተ ብዙ ነገር እየተማርን የመጣንንና እኛ በስደት ያለን ራሱ ብዙ ነገሮቻችንን የምንረሳው በእናንተ ነው። በእናንተ ፍቅር፣ በእናንተ አዝናኝ ነገሮች፣ በእናንተ ብዙ ነገሮች እየተማር ከዚህ ደርሰናልና ፈጣሪ አሁንም ደግሞ ለቁም ነገር በቅታችሁ የምናይ ያድርገን ማለት ነው። እና ውዶችዬ ሀይሚዬ ሊያመጣት ነው እንግዲህ። አሁን ስቃችሁ አሁን ልትከፉ ትችላላችሁ። አሁን ደስተኛ ሆናችሁ በቃ ሁሉም ነገር በአንዴ በቅጽበት ሊቀያየር ይችላል። እግዚአብሔር ምን ገጠመኝ መሰላችሁ? ዛሬ ደግሞ ላይክ የሆነ ሊያስተካክል ብያቸዋን ነበር። እሱን እያስተካከለ ምናምን ተሰበረና አሚር ገዛው ማጣበቂያ ማለት ነው። እዛ ማጣበቂያ ገዛውኝና ላይክ አስደግፌ ስቆርጠው አሚሩ ብንናለና አይኑ ውስጥ ገባ። ከዛ ሐኪም ቤት ሄጄ ምናምን የተመለስኩት ያው ካመሸን እንግዲህ ይቅርታ በጣም ሐኪም ቤት ሄጄ ምናምን አሁን በጣም ደህና ነኝ። የሚኮረኩረኝ ነገር ምናምን የለም። በጣም ደህና ነኝና ገርሞኝ ነው። እግዚአብሔር ይመስገን ተርፌያለሁ። ማርያምን ተመስገን ነው። እና በቅጽበት ነው ሁሉም ነገር የሚቀየሩት። አሁን እኔ ቅመሜን አምጥቼ ወይ ደስታ ወይ ሐዘን አገኛለሁ ብዬ በማስብ ሰዓት እንደዚህ ድንገት በቃ ሪስክ የሆነ ነገር በቃ አይን ሴንሲቲቭ ነው። እኔ ታውቃላችሁ እኔ ቪዲዮውን ሲለቁ ማለት ነው ቶሎ ብዬ ሙሉውን ቪዲዮውን ሳላይ በቃ ሰዓት ይከበርልና አይነት ነገር ብዬ ኮሜንት ጽፌ ነበርና ለካ ለዚህ ነው የቆዩት የዘገዩት ማለት ነው። አንዳንዴ ቪዲዮውን አይቶ ከጨረሱ በኋላ መኮመትም ጥሩ ነውና ማለት ምንም እንትን አላልኩትም፣ ይሄን ነገር አላሰብኩትም እንደዚህ ይፈጠራል ብዬ ማለት ነው። በኔትወርክ ምክንያት ምናምን ነው ብዬ ስላሰብኩ ብቻ ገብቼ ኮሜንት ላይ ልክ እንደለቀቁ ምናምን ኧረ ሰዓት ይከበርልን በናፍቆት ገደላችሁን የሚል አይነት ኮሜንት ጽፌ ነበርና ለካ በዚህ መንገድ ነው የቆዩት የዘገዩት ማለት ነውና ብሩኬ ወንድማችን እንኳንም ተረፍክልን፣ እንኳንም ደህና ሆንክ። አያችኋ በየደቂቃው እንግዲህ ብሩኬ እንደዚህ አይነት ነገሮችን የሚያመጣው ለኛም ትምህርት እንዲሆነን ጭምር ነው ማለት የሰው ልጅ በየደቂቃው በየሰከንዱ የሚፈጠርብን ነገሮች ላይ ትምህርት አንወስድባቸውም። ከዚህ በፊት አይታችኋል። ስልኩን ጥሎ መንገድ ላይ ድጋሜ ሲመለስ ያገኘው ወደኛ አስተላልፏል። ያ ምንድነው ለኛ ትልቅ መልእክት እንዳለው ስለሚያውቅ ትምህርት እንዲሆነን ነው እንደዚህ የሚያካፍለን ማለት ነውና ከዚህ ነገር የምንረዳው ነገር ውዶችዬ ያው የሰው ልጅ በተስፋ ነው የምንኖረው አይደል? ደቂቃውን፣ ሰከንዱን፣ አመታቱን፣ ወራቱን፣ ሳምንታቱን ሁሉ የምንኖረው በተስፋ ነው እንጂ ለመኖራችን እርግጠኛ ሆነን አይደለምና እንደምታዩት እንግዲህ ብሩኬ እንዳለው ከዛ በፊት የሰራውን ቪዲዮ አይታችኋል። እንዴት እየዋረቀ በደስታ እያሳየን እየተዟዟረ ምናምን አይደለ? ከዛ በኋላ ግን ሲሄድ እሷን ሊያመጣ ሲሄድ እንደዚህ አይነት ነገር ተፈጠረ። ገባችኋ? በደቂቃ ውስጥ በሰከንድ ውስጥ የሚፈጠርብንን ነገር አናቅምና አይን በጣም ከባድ ነገር ሴንሲቲቭ ነገር የሆነ ነገር ነው። አይን በጣም ከባድ ነገር ነውና እንኳንም ፈጣሪ አተረፈክ ብሩኬ የሀይሚዬ ንጉስ። እንግዲህ እንኳንም ዳንክልን ማለት እንኳንም አልተጎዳክ ምናምን ነገርና በጣም ከባድ ነገር ነውና በሰዓታት ውስጥ በደቂቃ ውስጥ በሰከንዶች ውስጥ ምን እንደሚፈጠርብን ምን እንደሚሆን አሁን ስቀን ተጫውተን አሁን ምን እንደሚፈጠርብን አናቅም። በቃ አሁን የሆነ ነገር አድርገን አሁን ምን እንደሚፈጠርብን አናቅም። እና ውዶቼ ከዚህ ብዙ ነገር ልንማር ይገባል ውዶቼ። እና እንደዛ እያለ ነው እንግዲህ ብሩኬ እንኳንም ሰላም ሆንክ ወንድማችን፣ ምንም ነገር አይንካችሁ፣ ክፉ ነገር አይንካችሁ። እና ሀይሚዬን እንግዲህ ፒክ ሊያደርጋት ነው። የት ነው የምታመጣኝ? ኧረ ቆይ የሆነ ሰው ላስተዋውቅሽ ነው። አንተ ያመሃል እንዴ? የነሽ አይንሽን ጨፍኝ። የሆነ ግብድዬ ሰርፕራይዝ ላሳይሽ ነው። አይንሽን ጨፍኝ እንዳከፍቺው። እሺ እሺ። እንዴ ነይ። እሺ ነይ። እኔ ይዤሻለሁ። ነይ ነይ። ቁሚ። እሺ። ምንድን ነው በጌታ ምን እየተፈጠረ? 1 2 3 አይንሽን ክፈች። እንዴ የእውነት መንገድ ተጀመረ አምላክ ፈቃድ ሀይሚዬ እንግዲህ እንትን አላለችም ታውቃላችሁ፣ አላመነችም ምናምንና ይማ ቤት አይደለም በቃ መለሳለሁ ምናምን እያለች እና እንኳን አንቺ ሀይሚዬ እኛ ራሱ አላመንም
ብሩኬ በቃ ዱብዳ ነው ሁሉ ነገርና ሰምታችሁ ከሆነ ቤኪ ነው ካሜራማን እንግዲህና ቤቱን ገዝቻለሁ ብለክ ፕራንክ አድርጋት አይነት ነገር ሲለው እንዴ ፕራንክ ሁሉ ተረስቷል ራሱ ማለት ነው። እንደምታያቸው ፕራንኩንም አልሰራውም። ያው ትክክለኛውን ነገር ተናግሮ ወደ ሐኪም ቤት መሄድ ስላለበት ምናምን እየፈጣጠነ ነበር ማለት ነውና ቤኪ እንግዲህ ቤቱን ገዝቻለሁ ምናምን ነገር ብለክ ፕራንክ አድርጋት ሲለው እኔ አድርጌ ነው ማሳየት የምፈልገው እንጂ በቃ ባልሆነ ነገር ላይ እንትን ማለት አልፈልግም ምናምን ነገር ሲል በጣም ነው ያስደሰተኝ። የምሬን ነውና እንደዚህ ነው በቃ መሆን ያለበት። ደግሞ የዛ ስሜት እኮ ከባድ ነው ታውቃላችሁ። መኪና ገዝቼልሻለሁ ቤት ገዝቼልሻለሁ ብሎ ፕራንክ ከሚያደርግ ሰው ይከብዳል። እንደዛ ተብላችሁ ሂዳችሁ ወሽመጣችሁ ሲቆረጥ አስባችሁታል? ይከብዳል እንደዛ አይነት ነገርና ብሩኬ ግን በተግባር አድርጌው ያን ነገር በተግባር አድርጌው ማሳየት ነው የምፈልገው ምናምን ያለውና የተግባር ሰው በቃ ባጭሩ የተግባር ሰው ተብለካል ብሩኬ። አላህ ይጨምርልክ። ለማንኛውም እንግዲህ ሀይሚዬም እንደምታያት በጣም ደስ ብሏታል ምናምን ማመን ከብዷት ሁሉ እኛም ራሱ እንኳን አንቺ ሀይሚዬ እኛ ራሱ አላመንም። ንጉስሽ እንግዲህ እንደዚህ ነውና በጣም ደስ የሚል ነገር ነው። የፍቅር የደስታ የርዚቅ የበረከት ነው የሚባለው። ያድርግላችሁ ቤቱን ማለት ነውና ሰላማችሁ ብዝዝት ይበል። ቁም ነገር ሆናችሁ 2 3 4 5 ፋሚሊ ሆናችሁ የምትኖሩበት ያድርጋችሁ ማለት ነው። እየተባዛችሁ ፍሬ እያፈራችሁ እና ይመቻችሁ ውዶቼ። ወዳችኋለሁ። ባይ ባይ። አበዛሁባችሁ።